እንዴት ናችሁ? ሰላም ነው? ቴዲ ያለ አይደል ከቤት? አልተሳሳትኩም ማለት ነው። ጥሩ ቀጠሮ አለን እሱ ጋር። ያምላክ ይባላል። ባለቤት ነው የሚቀድመው። ሰላም እንዴት ናችሁ? አመሰግናለሁ። ሰላም ነው? እግዚአብሔር ይመስገን። ከያዝከው መጽሐፍ ደስ የሚል ቦታ ላይ አንብብል። የያዝኩት መጽሐፍ የኢትዮጵያ ታሪክ አፄ ቴዎድሮስ ቀዳማዊ ኃይለ ሥላሴ በታላቁ የታሪክ ምሁር በተክለጻድቅ መኩሪያ ፋሽስት ጣሊያን በመጣበት ጊዜ አፄ ኃይለ ሥላሴ ጄኔቫ ሄደው በብዙ ሰዎች እንደ ትንቢት የታየ ነው። ምክንያቱም ሁለተኛ የዓለም ጦርነት ከመጀመሩ ከ5 ዓመት በፊት ነው ጣሊያንኛን የወረረችው እና ዛሬ ጣሊያንን ካላስቆማችሁ ይሄ ነገር ነገም ይሄ ዕጣ ፈንታ ነገም ይደርሳችኋል ብለው ለአውሮፓውያኖቹ የተናገሩበት ነው። እንዳሉትም ከ5 ዓመት በኋላ ጀርመን፣ ጣሊያን፣ ጃፓን ሆነው አውሮፓና አሜሪካን አጠቁ። ሁለተኛው የዓለም ጦርነት እንትናሉና እዛች ላይ ያረጓትን ማንኛውም እርዳታ የተከለከለው የኢትዮጵያ ሕዝብ ብቻውን ፍኖተ መስቀሉን ይከተላል። በአጥቂው ምክንያት የተጎዳው ወገን ማናቸውም ውርደት ተደረገበት። አጥቂው ግን እንደሚጠይቀው ለማድረግ ኢትዮጵያን ከመንግስታት ማህበር ለማስወገድ ማናቸውንም የደንብ አፈጻጸም ብልሃት ተደረገ። እንደዚህ ሆኖ ከ3 ዓመት ጀምሮ ባለመንግስታት ማህበር ፊት የመላው ዓለም መንግስታት ጉዳዩ ሆኖ ቀርቧል። ህግ ኃይልን ያሸንፋል ወይስ ኃይል ህግን ያሸንፋል? ወይስ ምክንያት በሌለው አጥቂ የተጎዳጁን ኢትዮጵያ የመንግስታት ማህበረተኞች በፈረሙት ፊርማ እምነቷን በእነሱ ላይ አድርጋ ጥያቄዋን ታቀርባለች። ጥሩ ሆነልን በዚህ መጀመራችን። ምክንያቱም አሁን በያዝነው ሳምንት ዕለተ ሐሙስ የቀዳማዊ አፄ ኃይለ ሥላሴ ልደትን አስበን እንውላለን እና ጥሩ አጀማመር ነው የሆነልን። ተመልካቾቻችን ዛሬ የሚገኘው ከደራሲ ቴዎድሮስ ተፈራ ጋር ነው። እነዚህ የያዝኳቸውን 4 መጽሐፎችን የጻፈ ደራሲ ነው። እንደዚሁም ደግሞ ጥልቅ የሆነ የማንበብ ልምድም ያለው ሰው ነው እና ቆይታችን ከሱ ጋር አደርጋለሁ መኖሪያ ቤቱ ተገኝቼ ማለት ነው። እናንተም ቆይታችሁን ከኛ ጋር እንድታደርጉ ጋብዛቸዋለሁ። የአፄ ኃይለ ሥላሴን ጽሑፍ ስታነብልኝ አንድ ነገር ብጠይቅህ ብዬ አሰብኩኝ። የኢትዮጵያ ነገስታት እንግዲህ መሪዎቹ አጠቃላይ የራሳቸው የሆነ የምናነሳላቸው ጥሩ ነገር አለ አይደለ? በየዘመናቸው ልደታቸውም ስለሆነ በዛው እንድንዘክራቸው ብዬ ነው። ከአፄ ኃይለ ሥላሴ አንተ በጣም የምትወደው ከስራቸውም ወይ ከባህሪያቸው ምንድን ነው? ለትምህርት የነበራቸው አስተሳሰብ ከዘመናቸው በጣም የራቀ በጣም ከመጀመሪያው ጀምሮ ኃይለ ሥላሴ ንጉሠ ነገሥት ሳይሆኑ ጀምሮ ደጃዝማች ተፈሪ እያሉ እዛው ሀረር እያሉ ትምህርት ጀምረዋል። በኋላም አባታቸው ከሞቱ በኋላ አዲስ አበባ በመምጣት ንጉሱን ጠይቀው እንዲያውም ንጉስ ምኒልክ በጣም ነው የገረማቸው። የባላባት ልጅ ነህ እንደዚህ ትምህርት የሚፈልግ የለም የዛን ጊዜ። ምክንያቱም ስልጣኑ ምኑም በባላባትነት ስለሚመጣ ትምህርት ቢማር ባይማር እንትን አይልምና አስፈቅደው ምኒልክ ትምህርት ቤት ተማሩ። ከዛም በኋላ እንግዲህ ወደ ግማሽ ምዕተ ዓመት ወደ 50 ዓመት የሚሆን ነው እንትናቸው ለትምህርት ያላቸው እንትን አልወላወለም። ተፈሪ መኮንን የሚባል ትምህርት ቤት አቋቋሙ። ከዛም አዲስ አበባ ዩኒቨርሲቲ ሲቋቋም የመጀመሪያው ካምፓስ የሆነው 6 ኪሎ ካምፓስ የእሳቸው የአባታቸው የራስ መኮንን የግል መኖሪያ ቤት የነበረ እሱን ለዩኒቨርሲቲው ስጦታ በመስጠት እሳቸው ወደ 4 ኪሎ ቤተ መንግስት ብለው ያንን አበርክተው ከዛም ውጭ ሀገር የሚሄዱትን ልጆች እያንዳንዱን ልጅ ከመሄዳቸው በፊት ጠርተው በማናገር ምንድነው መማር የምትፈልገው? ይህን ትምህርት በመማርህ ለሀገርህ ምን ይጠቅማል ብለው ጠይቀው አበረታተው እንትናና በትምህርት ያላቸው አቋም በጣም አድንቀዋል። ስለ አፄ ኃይለ ሥላሴ ካነሳን አይቀር ዛሬ እንድንገናኝበት ያደረገን የመጨረሻው መጽሐፍ 4ኛው መጽሐፍ ስለሳቸው የተጻፈ ነው። ግለ ታሪክ ባዮግራፊ መጀመሪያ መጽሐፌ ነው።
ከዛ በፊት ከጻፍኳቸው መጽሐፎች የተለየ እንትን ነበረው። ምክንያቱም ታሪክ ስትጽፊ በደንብ ተነቦ ስለሆነ እኔ አሁን ሙሉ ጊዜ ነው ስነ ጽሁፍ ለኔ እና 1 ዓመት ንባብ ብቻ ፈጅቷል። ሙሉ በፉል ታይም ከጠዋት ጀምሮ ማለት ነው። ምክንያቱም እህቴ እኔም ቦታ በመሸፈን ሲነበብ 1 ዓመት፣ ሲጻፍ 1 ዓመት፣ ኤዲት ደግሞ ሲደረግ 1 ዓመት በጣም አድካሚ ግን ደግሞ ሲያልቅ ደግሞ አመርቂ የሆነ ስራ ነው እና ደስ ብሎኝ ነው የተሰራሁት። ስለ ንጉሥ ታሪክ ራሳቸው የጻፉትን መጽሐፍ ጨምሮ በጣም በርካታ መጽሐፎች ተጽፈዋል። እንደው ያንተ መጽሐፍ ምን ልዩ ያደርገዋል? ብዙ መጽሐፍ ተጽፈዋል በአፄ ኃይለሥላሴ። ነገር ግን 2 ጽንፍ ላይ የቆሙ ናቸው። አንደኛው በቃ ሙሉ ለሙሉ የሚያኮስስ መጥፎ ብቻ ነው የሰሩ የሚል፣ አንደኛው ደግሞ ወይም የስራ አይነቶች ንጉሱን በቃ ምንም ስህተት የሌላቸው አድርጎ የሚያቀርብ እና ይሄ መጽሐፍ የጻፍኩበት ምክንያት ሚዛናዊ የሆነ ጽሁፍ ለማቅረብ መተቸት ያለበት ቦታ ተቻለሁ፣ መደነቅ በሚገባበት ቦታ አደንቃለሁ። እንደዛ ያንን ባላንስ ፍለጋ ነው። በጣም ብዙ አጋዥ አካላትን ተጠቅመን የጻፍከውና 4ቱ መጽሐፎች ትልቅ ቦታ ያላቸው ዶክተር ተስፋዬ ዳኘው ተባባሪ ፕሮፌሰር በእንግሊዝኛ ስነ ጽሁፍ እሳቸው እንዳሉ ነው። ኦልሞስት ከመጀመሪያው መጽሐፍ ጀምሮ የማይለዩ ናቸው። ከዚህ መጽሐፍ ደግሞ ያገኘኋቸው ዶክተር ፋንታሁን የሚባለው በታሪክ ተባባሪ ፕሮፌሰር የሆኑ በሚደንቅ የማስታወስ ችሎታ ቀን እንኳን አሳስቼ ብጽፍ ቀን እንኳን እንትን ይላሉ እና እንዴት ነው ማድረግ የነበረ የተወሰኑ ቻፕተሮች እጽፍና እሰጣለሁ፣ ማስተካከያ ይሰጠኛል። እነሱን አስተካክዬ በ4 ፌዞች አድርገን እስከ መጨረሻው እስከ ንጉሱ ህልፈተ ህይወት በ1966 በፈረንጆቹ 1974 ይሄዳል። ይህ መጽሐፍ አሁን ተመርቋል፣ ለሽያጭም በቅቷል እና የምርቃን ስነስርዓቱ እንዴት ነበረ? አሁን ሽያጭ ሁኔታ እንዴት እየሄደልን ነው? ምርቃኑ ስነስርዓቱ እዛው ባህር ዳር ዩኒቨርሲቲ እነዚህ 2ቱ ባልኩሽ ሰዎች በጽሁፍ አቅርበው ዶክተር ተስፋዬ ዳኘውና ዶክተር ፋንታሁን አየለ ጽሁፍ አቅርበው በዛ እነሱ ባቀረቡት ጽሁፍ ላይ እዛው ከተሳታፊዎች የታሪክ መምህራንም ነበሩ፣ የቋንቋ ሰዎችም ነበሩ፣ ሂስ እና አንዳንዱ ደግሞ ማብራሪያ እዚህ ላይ ምን ለማለት ፈልገህ ነው ወይም አዳዲስ የጻፍኳቸው አሉ ማስረጃ አለህ ወይ ምናምን የሚል ጥሩ ውይይት ተደርጎ ተመርቋል። ሽያጩ ጃፋር ነው በኢትዮጵያ፣ በውጭ ደግሞ አማዞን ላይ እንትን እያለ ነው ሽያጩ። ያው ስለለመድኩት አሁን አልቆጣም። ድሮ እንዴት አይሸጥም ምናምን ል ነበረ፣ ግን አሁን ለምጄዋለሁ። ብዛቱ ብዙም አያስጨንቀኝም። 2-3 ሰው ግን በደንብ አድርጎ አንብቦ እዚህ ፔጅ ላይ ትክክል አይደለም፣ እዚህ ፔጅ ላይ ትክክል ነህ፣ እዚህ ላይ አሳንሰሃል ካለኝ ለእኔ ደስታዬ ነው። መጽሐፉ ያልቃል ዞሮ ዞሮ 5-6 ዓመት ፈጅቶ። ሁሉ ጊዜ ደራሲ እንደሆንክ ነግረኸኛል። ስራህ መጽሐፍ ነው ማለት ነው እና ከሌላው እንዲያውም በበለጠ ለአንተ ይሄ ጉዳይ የሚያሳስበው ይመስላል ግን ገንዘብ በሌላ ስራ ነው መገኘት አለበት የሚል እምነት አለኝ። ስለዚህ ገንዘብ ለማግኘት በንግዱ ዓለም አለው። ያንተ የንባብ ልምድ እንዴት ነው? መቼ ነው በደንብ መጽሐፍ ጋር ጓደኛ መሆን የምታስታውስበት እድሜ? የዛሬ 30 ዓመት 11ኛ ክፍል እያለሁ ከዛም በፊት አነብ ነበር። ግን ዲሳይሲቭ የሆነ ወሳኙ ሰዓት አባቴ ግብርና ሰራተኛ ነው፣ አንባቢ ሰው ነበር እና ከቤት ነው። አሁን እዚህ መጽሐፍ ምረቃውም ላይ ተነስቷል ይሄ ንባብ ነገር እና መሰረቱ ከቤት ነው። ልጆች ወላጆቻቸው የሚያደርጉትን ነገር ማድረግ ይወዳሉ። ቤተሰብ ቤት የማያነብ ከሆነ ልጆች አንባቢ ለመሆን ይቸገራሉ እና የኔ ህይወት ቀጥተኛ የዛ እንትን ነው። የመጀመሪያ መጽሐፍን ግን ታስታውሰዋለህ? መጀመሪያ ያነበብከውን መጽሐፍ? እንትን መጽሐፎች ነበሩ ማሞ ውድነህ የሚተረጉማቸው ሰላዩ በካይሮ የኛ ሰው ምናምን የሚሉ የሲድኒ ሼልደን የትርጉም መጽሐፍ በአማርኛ ተተርጉመው ከሲድኒ ሼልደን ወይም ከማሞ ውድነህ አንዱ መጽሐፍ ይመስለኛል። ግን ከዛ በፊት ደግሞ ጳውሎስ ኞኞ
ፐብሊክ ላይብራሪ ነበረች ከሰርጸ ድንግል ትምህርት ቤት ጀርባ። የጳውሎስ ኞኞ መጽሐፍ አራተኛው አስደናቂ፣ አምስተኛው አስደናቂ እያለ በተከታታይ የተጻፈ ለምሳሌ በዓለም ረጅም ጸጉር ያለው ማን ነው ምናምን የሚልና ለሕፃን ልጅ አይምሮ እንትን የሚልና መጀመሪያው መጽሐፍ እንዲያውም ሞስት ፕሮባብል የሚሆነው ያ ጳውሎስ ኞኞ እነዛ መጽሐፍት ናቸው። በጣም ተሻምተን ነው የምናነባቸው የነበረው። ዩኒቨርሲቲ ውስጥ የደረሰህ የትምህርት ክፍል ደግሞ ለዚህ እንዳገዘ እየነገርከኝ ነበር። ላይብራሪ ሳይንስ ከመግባቴ ብቻ ሳይሆን በ6 ኪሎ ውስጥ ያለው የኬኔዲ ላይብራሪ በእርግጠኝነት ኢትዮጵያ ውስጥ ሙሉ ከሚባሉ መጽሐፍት ቤቶች አንዱ ነው እና መጽሐፍት ቤት አንዱ ሙሉ የሚያደርገው የመጽሐፍ ስብስብ ብቻ አይደለም። የመጽሐፍ ስብስብ አክሰሰብል መሆን አለበት። ያ መጽሐፍ እዛ መኖሩ መታወቅ አለበት። ሁሉ ሰው ገብቶ አያይም። ስለዚህ ካታሎጊንግ የሚባላል መጽሐፎችን እንትን የሚለው አሁን በዓሉ ግርማ ተይና በአልፋቤት ሄደሽ በዓሉ ግርማ እንትን ስትይ የበዓሉ ግርማ እያንዳንዱ መጽሐፍ ምን ያህል ፔጅ መቼ የት እንደታተመ የሚገልጽ እንትን አለ እና 6 ኪሎ ከመግባቴም በተጨማሪ የኬኔዲ ላይብራሪ በጣም ጥሩ የሆነ ከዛ በላይ ደግሞ በጣም አንባቢ የሆኑ ልጆች አጋጠሙኝ። 6 ኪሎ በጣም እድለኛ ነኝ። ከዛ በኋላ ደግሞ ስራ ከጀመርክ በኋላ የተዋወቀው ሰው የውጭ ሀገር መጽሐፎችን እንድታነብ በደንብ አስተዋወቀ። በተለይ ደግሞ የምስራቅ አውሮፓ መጽሐፎችን። ከዛ ተመርቄ ስወጣ ጊብሰን የሚባል አንዲት አሜሪካዊ ያቋቋመችው ትምህርት ቤት እዛ የመጽሐፍት ቤት ባለሙያና የእንግሊዝኛ ቋንቋ አስተማሪ ሆኜ ተቀጠርኩኝ። ፈረንጆች ይመጣሉ። ትምህርት ቤቱ የኪስ ገንዘብና ትንሽ የኪስ ገንዘብና መኝታ ያቀርባል እና እነዛ ፈረንጆች ይመጣሉ። ምንድነው የሚጠቀሙ? ኢትዮጵያ ውስጥ በዛ ሲመጡ ስራ ፈቃድ ስላላቸው እንደ ቱሪስት አይደለም ቻርጅ የሚደረጉት እንደ ሎካል ሰው። እዛ የነበሩ ፈረንጆች በተለይ አንድ አሜሪካዊ ማይክል አሊ ፕራንዲ የሚባል እሱ ደግሞ በጣም በቃ በጣም ያነበበ ምንም አላነበኩም እንድትይ የሚያስር እና ከዛ በላይ እኛ ሀገር የምናውቃቸው ከተለመደው የምዕራብ አውሮፓና የአሜሪካ ከእንግሊዝ ከዛ የዘለለ ብዙ እውቀት የለም ራሻ እና እሱ ግን የምስራቅ አውሮፓን ስነ ጽሁፍ በደንብ አድርጌ እንዳውቅ ኦስትሪያ የቼክ ጸሐፊዎች እና ተከታታይ የሆኑ እድለኝነቶች አጋጥመውኛል። በሆነ ጊዜ ላይ አሁን ስልክ እንደምንነካው መጽሐፍን መያዝ እንደ ፋሽን የታየበት ጋዜጣ፣ መጽሔት ማንበብ ብለን እንያዘው የንባብ ወርቃማ ጊዜ ነበረው ማለት እንችላለን። በትክክል ነበረው። እንደውም አንድ ኢትዮጵያ ከሚያስገርሙኝ ተቃርኖዎች መሀል አንድ ዩኒቨርሲቲ በነበረበት ሰዓት ኢትዮጵያ ሞር ታነብ ነበር። ለምሳሌ 30 ሺህ ኮፒ የሚያሳትሙ ደራሲያን ነበሩ። አሁን ስንት ዩኒቨርሲቲ አለ? ወደ 40 ምናምን አለ። ስለዚህ 1000 ኮፒ ለመጨረስ ግን 5 ዓመት 6 ዓመት ይፈጃል ተሽጦ። የዛን ጊዜ የተማረው ሰው ብቻ አይደለም ያነብ ነበር፣ ጦር ሰራዊት የሚያነብ ነበር። የግብርና ሰራተኞች፣ የመንገድ ኮንስትራክሽን የሚሰሩ ሰዎች ያነብባሉ። አይ ቲንክ ከ1970 ጀምሮ እስከ 90 የነበሩ 20 ዓመታት ወርቃማ ናቸው። ከዛ በፊት የነበረው ደግሞ በጽሁፍ ትላልቅ የኢትዮጵያ ጸሐፊዎች ከ1960ዎቹ የወጡ ናቸው። እነ ስብሐትን ብትይ፣ ዳኛቸው ወርቁ እና ወርቃማ ጊዜ ነበሩ። እነዚህ ማንነቶች እንዲመጡ ከማንበብም በተጨማሪ የምናነብበት መንገድ ስለወጣለው ማንነት ላይ ህይወት ላይ ተግባራዊ እንዲሆን ንባባችን እንዴት ነው ማንበብ ያለው? ትክክል ነው። ኦብቪየስሊ የሕክምና ሰው ሕክምና ቢያነብ ተጠቃሚነቱ ቀጥታ ስለሚሆን ማለት ነው። ምክንያቱም አሁን በሕክምና በወር እስከ 10,000 አርቲክልስ ይወጣሉ። አሁን ቴክኖሎጂውን ደግሞ ጥሩን ሳይድ ልመጣልሽ ነው። እነዚህ አርቲክሎች አክሰሰብል ናቸው። ድሮ አዲስ አበባ ዩኒቨርሲቲ ካልሄድሽ ምናምን ማታገኛቸው የነበሩት ቀጥታ ኢንተርኔት ላይ ገብተሽ ዳውንሎድ አድርገሽ ማንበብ ትችላለሽ። ያንተ የንባብ ልምድ እንዴት ያለ ነው? በምን አይነት መንገድ ነው የምታነበው? ምን አይነት መጽሐፎች ናቸው ምርጫዎችስ?
ስነ ጽሁፍ ነው አንደኛ ምርጫዬ። አሁን ደግሞ ከቅርብ ጊዜ ወዲህ ደግሞ ወደ ታሪክ እያደላሁ ነው። ፍልስፍና ማነብ ነበር፣ በተለይ ዩኒቨርሲቲ በነበርኩበት ሰዓት አነብ ነበር፣ ወጣትነቱም ስለነበረ እና ምናልባት ለብዙ ሰው ይጠቅመዋል ብዬ ማስበው ብዙ ሰዓት ቁጭ ብዬ አላነብም። ግን ምንድነው ማድረግ ቀኑ ሙሉ ነው ማነብ። ለምሳሌ ህዳር 11 እጄ 1 ሰዓት አነባለሁ፣ የሆነ ካፌ እጄ 30 ደቂቃ አነባለሁ። እንደዛ ስሩአውት ዘዴ ቀኑ ሙሉ ግን ትናንሽ። አሁን እኛ ሀገር ያለው ትሬንድ ግን ምንድነው በተለይ ለፈተና ሰው አንዴ ተቀምጦ ወይ ሻይ ለመጠጣት ወይ ምሳ ለመብላት ነው የሚወጣው። ያዛ አይነት አነባበብ አንድም ለንባብ እንድንጠላ ስልቹ እንድንሆን ያደረገን ምክንያት ነው ብዬ አስባለሁ። ጥናት ምንም ባይኖርም ግን አንድ ሰው በቀን 2 ፔጅ ቢያነብ በአመት 700 ገጽ ያለው ትልቅ መጽሐፍ ወይም ትልሽ 2 መለስተኛ መጽሐፍ ማንበብ ይችላል። በትንሹ እንኳን 2 ፔጅ ማለት ስንት ደቂቃ ሊፈጅ ይችላል? እና ብዙ እኔ ሰው ሩጫ ስላለበት ሰው ቁጭ ብሎ ካላነበበ ላይብረሪ ገብቶ የምናምን የሚል የኔም ልምድ እንደዛ ስላልሆነ ግን በተቻለችው አጋጣሚ አንዲት ገጽ ወይ 2 ገጽ በቀን ብናነብ ሲከማች ረምብ ትርጉም ይሰጣልና የኔ ንባብ ልምድ እንደዛ ነው። ስለ ንባብ ልምድህ እንደዚሁም ደግሞ ስለ ንባብ ካነሳ ነገር ያንተን ምርጥ 3 ወይ 4 መጽሐፎች ምንድን ናቸው? እንደ አጋጣሚ ሆኖ ራሻኖች በዓለም ስነ ጽሁፍ እንግሊዞችም የአውሮፓ በሙሉ የሚመሰክርላቸው ናቸው። በጣም ልዩ ስራዎች አሏቸው። አሌክሳንደር ሾልጀንስቲን የሚባል እሱም ራሻዊ ነው፣ የእሱ ስራ ነው እና በጣም ወደው እንትን ነው። ከዛ ዋር ኤንድ ፒስ ሊዮ ቶልስቶይ እሱም ራሻዊ ነው። ዶስቶቭስኪ ፊዮዶር ዶስቶቭስኪ ካራማዞቭ ብራዘርስ ወይም እኛ ሀገር ብዙ የሚታወቀው ወንጀልና ቅጣት ክራይም ኤንድ ፐኒሽመንት። ከኛ ጸሐፊዎች ደግሞ አዳም ረታ ማህሌት የመጀመሪያው ስራ በኢትዮጵያ ሾርት ስቶሪ ክላሲክ የሆነ ኤግዛምፕል የሚባል ማስተማሪያ። ከዛ ግጥም መጽሐፎች ደግሞ እንግሊዝኛ ግጥሞች እዚህ ጋር፣ ስነ ጽሁፍ መሰረታዊያን ደግሞ አማርኛ። እነዚህ ወይ ሲደብረኝ ወይ ደስ ሲለኝ ገልጫ ነበርኩ። መጽሐፍ የጀመርክበትን አጋጣሚ እና በአንድ ወዳጅህ ምክንያት እንደሆነ አንድ ቦታ ላይ አንብቤያለሁ። ደራሲ ስለሺ አምባው በዋነኝነት የቲያትር ደራሲ ነው። እሱ ጋር አንድ ጊዜ ተዋወቅንና በአውቶቡስ እንመጣ ነው። የዛን ጊዜ አውቶቡስ 2 ቀን ነው ከአዲስ አበባ ለመምጣትና አወራሁት። ይሄን አንብቤያለሁ እሱም ያወራ እንትን አለኝና እሱ ይጽፋል የዛን ጊዜ እና ለምንድን ነው ማጽፍ አለኝ። የገዳይ ሲያረፋፍድ ደራሲ ማለት ነው። ምናልባት ለተመልካቾች እሱ ነው የመጀመሪያው መጽሐፍ እችላለሁ እንዲህ የሚለውን ከመጀመሪያው አርቲክል ጀምሮ መጀመሪያ መጽሐፍት ከመሆኑ በፊት ተማሪ ያለው 6 ኪሎ ያለው ዘ ሪፖርተር የሚባል ጋዜጣ የአማርኛው በእንግሊዝኛ ሮብ የሚወጣ ነበር። እዛ ላይ አርቲክል በመጽሐፍ እዛን ጊዜ 100 ብር በአንድ አርቲክል በጣም ብዙ ብር ነበር። በሳምንት አንድ አርቲክል ነው የሚወጣው? በሳምንት አይደለም በደረሰልሽ ዘ ሄዶኒዝም ኦፍ ዘ ወይጦ ሚል ስለ ነገደ ወይጦ ማህበረሰብ የሚያወራ ነው። የመጀመሪያው የታተመልኝ ሪፖርተር ላይ በእነሱ ነው የጀመርኩኝ። በዛን ጊዜ ጀምሮ ስለሻለ አብሮ ስለ መጽሐፎች ደግሞ እናውራ። የመጀመሪያ መጽሐፍህ በአንዲት የአምባሳደር ልጅ ግን ፖለቲካን ባልወደደች ያውም በአብዮቱ ጊዜ ያውም በአብዮቱ ሁሉ ሰው አብዮተኛ በነበረበትና ፖለቲካ ወዳጅ በነበረበት ምን በስነ ጽሁፍ ምን ይባላል? የመጀመሪያ ስራሽ ከአንቺ ህይወት ጋር የተገናኘ ቢሆን ማለት ህግ አይደለም ግን የተሻለ እንትን አለው እና ካራክተሯ የስነ ጽሁፍ ለስነ ጽሁፍ ያላት ፍቅር እሱን ለማስኬድ የምትሄድበት እንትን ከኔ ጋር ይመሳሰላል። በአብዮቱ መምጫ ጊዜ በእኛ 65 አካባቢ ጀምሮ ስነ ጽሁፍ የምትወድ አባቷ ግን በኃይለ ሥላሴ ጊዜ በአፄ ኃይለ ሥላሴ ጊዜ ባለስልጣን አምባሳደር የሆኑ በጣም ሀብታም የሆኑ የፈለገችው ቦታ ስራ ሊያስቀጥሯት የሚችሉ ወይም የፈለገችው ሊከፍቱላት የሚችሉ ግን
እሷ ስነ ጽሁፍ ነው ማስተማር የምፈልግ ብላ በዛን ሰዓት አለማያ በጣም ሩቅ ሀገር ነው አለማያ ትሄዳለች። ከዛ በዛን ሰዓት ሁሉም ሰው አብዮተኛ፣ ሁሉም ሰው ፖለቲከኛ ነበርና እሷ ደግሞ ስነ ጽሁፍ ነው ለኔ ህይወቴ የሚል ያንን በማለቷ ደግሞ የፊውዳል ልጅ ስለሆንሽ ነው እንደምትይ የሚሉ ከሷ ጋር የሚሰሩ የነበሩ ከነሱ ጋር የምታረገውን ግጭት እስከ መጨረሻው ድረስ የሚተርክ መጽሐፍ ነው። ሁለተኛው ደግሞ አለ ዘ አናቶሚ ኦፍ ኤቲፒ ኤንድ አዘር ኢሴይስ የሚል ይሄኛው እውነተኛ ገጠመኞች የተካተቱበት መጽሐፍ ነው አይደል? ኤቲፒ የሚለው በሳይንስ ሌላ ትርጉም አለው። እኔ ግን በዚህ አትሮፊ ኦፍ ፓሽን የስሜት መዛል፣ ፓሽንን የምትወጂው ነገር ካልኖርሽው እየተረሳ መሄድ ነው እና እሱ አንዳንድ ሰዎች ነበሩ እኔን ድሮ ኢንስፓየር ያደረጉኝ። በኋላ ግን ያንን የንባቡን ዓለም ትተው እንትን የሆኑና እነዚህ ሰዎች ለምንድን ነው ወደዛ ሄዱ የሚል እንትን ነበረኝ። በዝርዝር እንዲህ አይነቱን እንትን የሚያመጣው ምን እንደሆነ መፍትሄው መውጫው ደግሞ ምን እንደሆነ የሚገልጽ ነው። ስነ ልቦናዊ ሀሳቦችን የያዘ ሳይኮሎጂካል ግን እኔ በኦብዘርቭ ባረኩት ልቦለድ ያልሆነ ማለት ነው። የባህር ዳር ትዝታዎችንም ይዟል እያልከኝ ነበር። እኛ ያደግንባት እኔ በ69 የተወለድኩ በሰባ ያደግንባት ባህር ዳር የደርግ ጊዜ ልጆች ነን እኛ። የአሁኑ ልጆች የማያውቁት መስከረም 2 የሚባል የአብዮት ባህል ነው። ከእንቁጣጣሽ ቀጥሎ ነው። ኦልሞስት እኩል ለኩል ነው በእኛ አይምሮ እና የዛን ጊዜ ባህር ዳር ትንሽዬ ከተማ፣ እኔ ያደግኩባት ባህር ዳር ትንሽዬ ከተማ ሆና መንገዷ ሰፊ ሰው ትንሽ እና ስሊፒ ባህር ዳር ነው የምላት እንቅልፍ የምትመስል ባህር ዳር እና ስለሱ በዛን ጊዜ ደግሞ የምንሄድባቸው የባህር ዳር ልጆች የምንገናኝባቸው የነበሩት አፄ ቴዎድሮስ ስቴዲየም፣ እንደ ሲኒማ ቤቱ፣ ፐብሊክ ላይብራሪው ቅድም ያወራሁልሽ እሱን ለማሳየት አብሮ አደግ ጓደኞች ያነበቡት አንብበውታል። ምን አሉ? አንድ እንትን ረስተሃል ብለውኛል። የድሮ አውሮፕላን ማረፊያ የነበረው አሁን ሙሉ ዓለም አዳራሽ የተሰራበት እሱ እዛ ነበር። አውሮፕላን ማለት እዛ ነበር የሚያርፍ። አሁን ያለው አውሮፕላን ማረፊያ ሲያርፍ ሲቀየር ያ እንደዚህ እንዳሁኑ የተቆራረጠ አይደለም የነበር። ከጫፍ እስከ ጫፍ ስቴዲየም እስከተሰራበት ድረስ ሙሉ እንትን ነው እና ኦልሞስት ሁሉም የባህር ዳር ልጅ መጥቶ ኳስ የሚጫወትበት ቦታ ነው እና እሱን ሳትጠቀስ ብለው ወቅሰውኛል። ትልቅ ልምድ ያገኘህበትን የህይወትህን ክፍል የጻፍክበት ነውና ስለዚህ እንደውም በደንብ ብትነግረን ደስ ይለኛል። ህይወቴ የተቀየረበት በዚህ በንባብ መሀል በእኛ ጊዜ ለማንበብ ተብሎ ጫት ይቃም ነበር። ከጫት ጋር ሲጋራ፣ ከዛ መጠጥ እና እኔ ሲጋራ እና ጫቱን ማቆም ስችል መጠጡ ግን በጣም አስቸገረኝ እና በተደጋጋሚ ታመም ነበር። ኦልሞስት ሙቼ የተነሳውበት እና ከዛ በቃ ይሄን ነገር ማለት የሞት ሽረት ጉዳይ ነበረ። ብዙ ሰው የማያረጋውን ሳያምሽ ብዙ ሰው ካልታመመ አማኑኤል ሆስፒታል አይሄድም። እኔ ግን ከዚያ ጽፌ ሄድኩ። ልብስ አለ የእንትኑ ልብስ ተቀላቅለው ከሰው ጋር እንዳይወጡ ልክ አማኑኤል ስትገቢ ማለት ነው ልብስሽ አስረክቢና ሎከር ውስጥ ነው የሚቆለፍበት። ዩኒፎርም ይሰጣሉ፣ የራሳቸው ዩኒፎርም አላቸው እና ያንን ሳይ በጣም ወስኜ ሂጃለሁ፣ ግን ፈራሁኝ እና ጳውሎስ ሌላ ሕክምና አለ የዛው አይነት ሕክምና እዛ ብሄድ ይሻለኛል አልኩ። እውነተኛ ቆርጠህ ከሆነ እዚህ ነው የሚሻላል። ከዛ ደግሞ ከገባው በኋላ በጣም የሚገርም ሰውዬ እነዚህ ሁለቱ የመጀመሪያዎቹ የዚህ መጽሐፍ ሁለቱ ኢሴ የመጀመሪያው አንፎርጌተብል ካራክተርስ ፍሮም አማኑኤል የሚል የማይረሱ ካራክተሮች አሉ እዛ ያየኋቸው። ሁለተኛው ደግሞ ዘ ሰብስታንስ ዋርድ የምትል የኛም ብቻ 14 ሰብስታንስ ዋርድ ትባላለች። የሱስ አዲክሽን ሰብስታንስ ዋርድ የምትባል 14 አልጋ ያላት ዋርድ ናት። 14ታችን በምን ሱስ እንደገባን የሚገልጹ እና ከዛ ገብቼ በጣም እንጃ በአሁኑ ሰዓት ይኖራል የሚል ግምት የለኝም። እንደ ዶክተር ሀዲሽ ሰለሞን ይባላል ሐኪሙ ሙሉ ለሙሉ አገሩን የሚወድ ሰው ታውቂያለሽ ማለት በመቶ ሺዎች ውጭ መስራት የሚችል ከውጭ ሀገር ተምሮ የመጣ ሰው
አማኑኤል ያለውን ገንዘብ የሌለውን በሽተኛ ማን ሊያክም ነው ብሎ እዛ የሚሰራ ሰው ተዋወቀ፣ ሐኪም የሆነ እሱ እና ይሄኛው መጽሐፌ ብዙ ሰውም ምሳሌ ይሆናል። አንደኛ ሱስ እንደሚታከም፣ ሁለተኛ ቦታም እንዳለው እንደውም አማኑኤል አሁን ሁለተኛ ቅርንጫፍ ከፍተዋል። ብዙ ጊዜ ሰው አማኑኤል ግባ ሲባል ስለሚፈራና እነሱን ሁለቱን እንትኖች የሶስተኛው መጽሐፌ ቤዚክ እንትን ሁለቱ ናቸው። 4 መጽሐፎች አሉ ደጋግመን እንደገለጽነው፣ ግን ሁሉም በእንግሊዝኛ ነው የተጻፉት። ለምን እንደዚህ እንዲሆን ፈለክ? መጀመሪያ እንደ ዩኒቨርሲቲ ያለው እንዳልኩሽ ቻሌንጅ ነው። እችላለሁ የሚጽፉ ሰዎች ነበሩ ከዛም በፊት ያው ስለማይታወቅ ነው እንጂ እና እችላለሁ የሚል ነው መጀመሪያ። ከዛ በኋላ ደግሞ ያው ተደጋግሞ እኛ የምንለው ነገር አለ። ፈረንጆች እኛን አያውቁንም፣ እኛን ሳያውቁ ስለኛ ይጽፋሉ እንላለን። ዜና ግን ደግሞ እኛ በእነሱ ቋንቋ እንጽፍ። አሁን ይሄ የመጨረሻው መጽሐፍ ብዙ የራስ ተፈሪ እምነት ተከታዮች ስለ አፄ ኃይለ ሥላሴ ማወቅ ይፈልጋሉ። ከኢትዮጵያዊ አንግል አንድ ሙሉ ቻፕተር አለ ስለ ደጅ ጥናት፣ ደጅ መጥናት ለአፄ ኃይለ ሥላሴ ምንድን ነው የነበረው ቦታ፣ ስለ ሹምሽር ለምሳሌ ተሹመሽም ተሽረሽም ማለት ነው ቤተ መንግስት መቅረት አይቻልም። ከተሾምሽ ደስታሽ መግለጽ አለብሽ፣ ከተሻርሽ ደግሞ አኮረፍሽ ማለት ነው። ጠምዶ ይዙሻል ኃይለ ሥላሴ እና በጣም የሚገርም ሚሞሪ ያላቸው ነው የሚባል 100 ሰው ቢኖር እዛ ቤተ መንግስት አሁን ሂልተን ፊት ለፊት ያለው ማን እንደቀረ ከዛ ያውቁታል። ከዛ ጉድሽ ነው። ይሄንን ኢትዮጵያዊ ነው የሚያውቀው ሹምሽር የሚለው በእኛ ሀገር ያለውን ኮንሴፕት። ስለዚህ ለፈረንጆቹ ሌላ ፈረንጅ ጸሐፊ ሊያውቅ የማይችለው ነገር ነው ሹምሽር የሚለው። ያውቀዋል ዝም ብሎ በፕሪንሲፕል አንድ ሰው ሽረሽ አንድ ሰው መንትን ማለት ነው። ግን ትርጉም አለው። ራሳቸው ኃይለ ሥላሴ ንጉሥ ሳይሆኑ ደጅ ይጠኑ ነበረ። መጀመሪያ ጣይቱ ጋር ይሄዱ ጧጧ። ከዛ ጣይቱ ደግሞ ከስልጣን ሲወርዱ ደግሞ ልጅ ኢያሱ ጋር ይሄዱ። ምክንያቱም ደጅ ጥናት አለው እንትን መታየት አለብሽ። ይሄ አበሻ ሊረዳው የሚችል ነው እንደ ካልቸራል ኮንሴፕት እና ስለዚህ የኔ በእንግሊዝኛ ሳይሆን አረበኛ የሚችሉት ሰዎች በአረበኛ ያው አማርኛው እንዳለ ማለት ነው። ስለዚህ በዛ ነው ስለኛ እኛ ካልጻፍን ማን ይጽፋል የሚል የታሪኩ መጽሐፍ እውነትን ባልከው መንገድ በጣም ይጠቅማል። ግን ለምሳሌ አሁን አማኑኤል ሆስፒታል የነበረ አጋጣሚ ኢትዮጵያ ውስጥ ላሉ በጣም ብዙ በሱስ የተያዙ ወጣቶች አሉ። ግን ደግሞ እንግሊዝኛ ሁለተኛ ቋንቋችን ነውና መረዳት የማይችሉ መጽሐፉን ለአማርኛ አንባቢዎች ምን አሰብክ? ስለሽ ተርጉማቸዋልና ማሳተሚያው ነው ግራ ይገባል። በመጽሐፍ ደረጃ 2 ትናንሽ ስለሆነ መጽሐፍ አይሆንም። መጽሔት ደግሞ እንደምታየው ካለፉት 10 ዓመታት በኋላ ኦልሞስት ቆሟል። ጋዜጦችም 1-2 ሪፖርተርና ምናምን ይቀሩ። ይሄ መጽሐፍ ሲመረቅ የዛሬ 4 ዓመት ብዙ ሰው ይሄንን ጉዳይ አንስቶ ስለሺ ተርጉሟቸዋል ስራዎች። የመጨረሻ ጥያቄ የሚሆነው የመጽሐፍ ዋጋ ነገር መጽሐፍ ጽፎ ለሚያሳትም ሰውም ለሚገዛም ሰውም አስቸጋሪ የሆነ መጥቷል። እንዴት ታየዋለህ ይሄን ጉዳይ? ለሚገዛ በሚለው አልስማማ። ለምን መሰለሽ መጽሐፍ በጣም የሚሸጥበት የነበረ በዘመን የኛን አሁን ሰዎች ምናምን ስታስቢ አንድ ዲግሪ የተመረቀ ሰው 500 ብር ደሞዝ የነበረበት ጊዜ ነው። አሁን ግን ሌላ ነገር ላይ የምናወጣውን የኢኮኖሚው ማደግ እንዳለው የሰው አቅም ማደግ እንዳለው ነው። አሁን በዚህ ሰዓት ስንት ሰው ጠረጴዛ ሙሉ ቢራ እየጠጣ ነው። ግን ያ ሰው የሚያዞሩ መጽሐፍን ገዝቶ እቤቱ ቢያስቀምጠው 200 ብር የሚሸጥ መጽሐፍ 2-3 ቢራ ምናምን ቢሆን ያ ፎሬቨር ያለ ነው። ሁለተኛ ልጁ የሚገነባበት ነው። ስለዚህ አቅማችን እየጨመረ ሲሄድ ነው እኛ መግዛታችን እንትን ያለ ማሳተሙ ያው ኢኮኖሚካል እንትን አለው። ወረቀት በዶላር ነው የሚገዛ። ስለዚህ ወረቀት ዋጋ ሲጨምር ህትመት ዋጋም ይጨምራል። ህትመት የምታሳትሚባቸው ሰዎች ደግሞ አሳታሚዎቹ ትርፍ ማትረፍ አለባቸው። ከዚህ መጽሐፍ ላይ እኔ 20 ብር ነው ማገኝ። መጽሐፉን የሚሸጠው ሰውዬ 200 ብር ነው የሚያገኝ። ሁለተኛ በጣም የኛ ሀገር የጎዳው ያሳታሚ አታሚ ሳይሆን አሳታሚ የተለያየ ነው። ፐብሊሸር እና ፕሪንቲንግ የሚሰራ ሰው የተለያየ። እነ ኩራዝ ነበሩ
ምንድነው የምታደርጊው? ጽሁፍሽን ይዘሽ ትሄጃለሽ። አንቺ ሊያሳትሙት ከወሰኑ ህትመቱንም፣ ኤዲቲንጉንም፣ ማሰራጨቱንም፣ ሽያጩንም ሁሉንም እነሱ ናቸው የሚይዙት። አንቺ የተወሰነ ሮያሊቲ ከፈልሻል፣ ኮንትራት ትፈራረሚያለሽ። እሱ ጠፋ። ስለዚህ ኢትዮጵያ ውስጥ መጽሐፍ ነጋዴዎች ሆኑ አሳታሚ እና ምንድነው የሚሉሽ? አንባቢ ይሄንን ነው የሚወድ፣ በዚህ ጉዳይ ላይ ጻፍ። እንዴት ነው መሆን ያለበት? ይሄ ነገር ተሻሽሎ መጽሐፍ ወደ ድሮ የህትመት ዋጋው እንዲመለስ መኖር አለበት። ለምሳሌ በኃይለ ሥላሴ ጊዜ ትምህርት ሚኒስቴር ያሳትም ነበር። ያንቺ ስራሽን ይዘጥ አሳታሚ መኖር አለበት። አሳታሚ ከሌለ አሁን ሁለት ነገር ነው የምትጎጂ። ገንዘብም አውጥተሽ ልፋትም ለፍተሽ ለነገን ገንዘብ ደግሞ ሉዝ ታደርጊያለሽ እንጂ ልክ አሁን ፊልሞች የሚያስቅ ነው ሰው የሚወድ የሚያስቅ ብቻ ነው ይላሉ ፊልም አሰሪዎች፣ ባለ ሲኒማ ቤቶች ሆኑ። እንደዛ ሊሆን አይችልም። እና አሳታሚ እስከሌለ ድረስ አሁንም እንትን እኔ እንደውም አንድ ጓደኛዬ እንደ ቴፕ ካሴት የሚባል እንደዛ የሚቀር ይመስለኛል አለ ልጁ። ምክንያቱም እሱ መጽሐፍ ሻጭ ነው፣ ግን ስጋት አለው የሆነ ፖይንት ላይ አትችይም። ስለዚህ ዝም ብለሽ አማዞን ላይ አፕሎድ አድርገሽ ውጭ ሀገር ያለ ሰው ብቻ ይገዛል። እንደ ልምድም እንደ መልእክትም ነው ሀሳቡና ሰብኳቸውን ሀሳቦች ጨዋታዎቹን ላንስቻለሁ። የምትለው ነገር ካለ ድል ላንተ ልስጥ። እባካችሁ ይሄን ባህላችን በጣም ወደ የሚያሳፍር ሁኔታ እየወረደ ስለሆነ በተለይ በቤተሰብ ደረጃ ቤተሰብ ነው መጀመሪያ መሰረት። አለበለዚያ አሁን ሰው ላይብራሪ ስለሌለ ምናምን ይላል። ላይብራሪም ገብቶ ሰው ፌስቡክ፣ ቲክቶክ ያያል። መጀመሪያ ማንበብ መውደድ አለበት ቤተሰብ ከልጆቹ ጋር ወይም ከትንሽ ወንድሞቹ እህቶቹ ጋር ጊዜ ማሳለፍ፣ መጽሐፍ አብሮ መጋራት እሱ በጣም መሰረታዊ ነው። አለበለዚያ ግን ያው የምንሄድበት መንገድ በጣም የቁልቁለት መንገድ ነው። ስለዚህ አደራ እባካችሁ። በጣም አመሰግናለሁ ቴዲ። እኔም ስለጋበዛችሁኝ ልምዴን እንዳካፍል ስለረዳችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። የተወደዳችሁ ተመልካቾቻችን የዛሬ የእልፍኝ እንግዳችንን ንባብና መጽሐፍ ላይ ትኩረት አድርገን ከደራሲ ቴዎድሮስ ተፈራ ጋር ቆይታ አደረግን። ስለተመለከታችሁን ከልብ እናመሰግናለን። በቀጣይ ሳምንት እስከምንገናኝ ቸር ሰንብቱልን።